ደብዳቤዎች አዳም ረታ። 030779 ለጽጌረዳ ሀብታሙ ፖስታ ሳጥን ቁጥር 0000 አዲስ አበባ። ለጤናሽ እንደምን ከርመሻል? 3 ሳምንቶች ያህል ከጠፋውብሽ በኋላ በአይነ ስጋ ሳይሆን እንዲህ በወረቀት በቀለም በሆሄያት በፖስታ ላናግርሽ መሆኔ ግራ ሳይሆንብሽ አይቀርም። ግን እኮ በአይነ ስጋም ተገናኙ በአይነ ህሊናም ተገናኙ አጥብቀው በማይተዋወቁ ሰዎች መሃል የሚጥም መግባባት ሊኖር አይችልም። እንደ ስዕል ቀለም ፊደላትን ማዘዝ ባልችልም ላዋይሽ የምፈልገው ጉዳይ እምብርቱ ላይ ማነጣጠር ባልችልም ሽታው እንዲደርስሽ ለማድረግ ሞክራለሁ። ስላንቺ ያለኝን ርዕዮት የፈጠርኩበት መንገድ የከረመና ረጅም ነው። አንቺን ያወቅኩሽ ካንቺ ጋር መገናኘት ከመጀመሪያ በፊት ነው። ልጅ ያለው ጎረምሳ ያለው አባቴ አናጢ ነበር። የአይነት አጀማመር እንኳን ጥሩ አልነበረም። ይሁን ግን እድሜ 10 አካባቢ ሲሆን ረጅም ህንጻ ከሚጠግንበት ርብራብ ላይ ወድቆ ከዚህ ዓለም በሞት ተለየ። በዚች አንዲት ገጠመኝ የተነሳ 2 አይነት አባቶች አወቅኩ። በሕይወት እያለ እንጨት የሚልክ ድንጋይ የሚቀጠቅጥና ሞቶ የፊቱ ቆዳ የደረቀ የጽድ ሳጥን ውስጥ የተሰነቀረ። ከባድ ዕውቀት ነው። ልጅ ከሆኑ ደግሞ ህሊና ውስጥ ተጠብሶ ይታተማል። ሳይዘገይ እንጀራ አባት መጣ። 10ኛ ዓመቴን አልፌ። አንቺ ባለ 1 አባት ነሽ። እኔ 2 አባት ነበረኝ፣ 2 እናትም። 2 እናት ለምን አልኩሽ? ምክንያቱም እናቴ ተለወጠች። እናት ይለወጣል። በባሏ ላይ የተደገፈች ስለነበረች ከገንዘብ እስከ ወሲብ የባሏን አስተያየት መያዝ ነበረባት። ተቃወመች። መደሰቴን ተቃወመችኝ። 11 ዓመቴ ነበር። የአባቴ ወንድም አጎቴ መሰቃየት ያሳዝኖት ይሁን በኋላ በሰማይ ለሚወርሰው ቦታ አስቦ ወደ ቤት ወሰደኝ። አሁን ሲያወራ ሰው ያደረግኩት እኔ ነኝ ይላል። የኑሮ ነገር ትንሽ እንደቀናኝ ሲያውቅ በየማሉ ትንሽ ተሳስቼ ሳበሳጨው አንተን ለማምጣት ሞላሌ የወረድኩበትን እግሬን ጎላ ሚካኤል በሰበረው ይለኝ እንዳልነበር። አዲስ አበባ ለትምህርት ስመጣ አጎቴ በፖስታ ያልታሸገ ያደራ ደብዳቤ ጽፎ ወደ ዘመድ መራኝ። እነዚህ ዘመዶቼ መልካቸው እንጂ ነጠላ ጠባያቸው ከአባቴ ከእንጀራ አባቴ ከአጎቴ ጋር የሚቀራረብ ነበር። ሁሉም ተመሳሳይ ለሆነ ነገር ይስቃሉ። የሚለዩበት ነገር ቢኖር አንዱ ገጣጣ ወይ አንዱ ድዳም ይሆናል። ሁሉም ምላስ አላቸው። ቡና ይጠራሩበታል፣ ያሙበታል፣ ያሽሟጥጡበታል፣ ይሳደቡበታል። ላውቃቸው ግን ተስፋ አልቆረጥኩም። እድሜ 16 ደረሰ። ፍቅር ጀመርኩ። እንዲህ ስል አትቀኝም። ያለፈው ታሪኬን እንኳን ለመቀማት የምትገደብ አይመስለኝም። ቅኝ ፍቅር ጀመርኩ። ደብሪቱ ትባላለች። ረካሽ ስሟ የባል ሀገር ስለሆነ አንቺን ስላልበለጠችሽ ራሴን አጠቃው መሰለኝ። ነጥብ ልቁጠርልሽ 1። ደብሪቱ ገረድ ናት። የዘመዶቼ ገረድ። ደስ አለሽ አሁንም ወደ ገረድ ስለወረድኩ? 2 ላንቺ ነጥብ። ደብሪቱን የወደድኩበት ምክንያት ነበረኝ። ዘመዶቼ በትዕቢታቸው አገለሏት። ያልተገራ ጎንደሬ አንደበቷን እያሽሟጠጡ እንዳታውቃቸው ከሩቅ ሲያባርሯት በገረድነቷ ገሸሿት። ግድግዳ ተለጥፋ የሚያማምሩ አይኖቿን ስታንከባልል ሳይ ለሷ በማዘን በእነሱ ጸባይ ወይም ጉራ በመናደድና እልህ በመግባት ደብሪቱን ለወቃት አልኩ። አንድ ቀን ማታ ወደምተኛበት ክፍል በቀስታ እየተራመድኩ ገባው። አስተኛኘቷ ድርና ማጉ ብቻ የቀረ ካላንሶ ላይ የምትለብሰው ብርድ ልብስ ከላይዋ ተንሸራቶ ወርዷል። የተኛችው በጀርባዋ ነው። አፏ በትንሹ ተከፍቷል። አንድ እጇ ወደ መሬት ተንጠልጥሏል። ጡቶቿ ወደ ላይ ቆመዋል። ትንፋሿ
አይሰማም። ጽጌረዳ ውበቷን መቋቋም ባልችልም ነፍሴ ለሁለት ተከፈለች። አንደኛዋ እንዲህ አለችኝ፣ ተኛት ተኛት ተኛት። ሁለተኛዋ እንዲህ አለችኝ፣ ከዚች ጋር አቤት ውርደት፣ ቅሌት፣ ልክስክስ፣ ጣሳውን ይለቅማል ምኗም ከማይታወቅ። አንደኛዋ አሁንም እንዲህ አለችኝ፣ ሰው ናት፣ ውብ ናት፣ ተኛት። በዚህ ፍተጋ መሃል አንድ የዘመዴ ልጅ ገባች። ያየችኝ አስተያየት ሁሉም ሴት በሚያይበት፣ አንቺም እኛ አለንላ አይደለም ሁል ቀን የምንታጠብ፣ ምን አይነት ሽቶ ትፈልጋለህ? ይሄን ቁመና ይዘህ፣ ይሄን ጥርስ፣ ይሄን አይን ይዘህ የትኛዋንም ሴት የሚያማልል? አትቅኝ፣ አይዞሽ፣ ምንም ነገር አላደረኳትም። የዚያን ቀን ሰራተኛዋን ትቻት ወጣው። በሌላ ቀን ስገባ ልክ እንደ መጀመሪያው ቀን ተኝታ አገኘዋት። ላውቃት ፈለግኩ። እዚህ ላይ መቼም አይምራትም በሚል ትንፋሽሽ ካሁኑ ቁርጥ ማለት ሳይጀምር አይቀርም። መጀመሪያ መንካት ፈራው። እግሮቿን ስታነቃንቅ ብርድ ልብሱን በሙሉ ከላይዋ ላይ ገፍታ ጣለችው። አንበርክኮ የሚያጸልይ ውበት አላት። ከአሳ የተቀዳ ጠይምነት። የወደቀው ልብሷን ላለብሳት ስሞክር ተንቀሳቅሳ አንድ አይኗን ገልጣ ፊቷን ወደ እኔ አዞረች። ዳበስኳት። ወደ ጀርባዋ ገለበጥኳት። እንዳደረግኳት ሆነች። ዳበስኳት። እስኪ በቃኝ ዳበስኳት። እምባ አይኖቼ ሽፋሽፍቶች ላይ ሲንጠለጠል ተሰማኝ። ሊወድቅ ገላዋ እንደ ነብር ጅራት መወራጨት ጀመረ። ልቅሶ በጀመረው ድምፅ ወደ ደረቷ እያስጠጋችኝ ትስመኝ ጀመር። በዚያች ቀን ብቻ ረገዘች። አትቅኝ። ያ ቤት ተናወጠ። ከኮርኒሱ እስከ ውሃ ልኩ ሊተፉብኝ ምንም አልቀራቸው። ከዚህ ልጅ ጋር አድንቄ ያተኛዋት እንጂ ስለ እሷ ብዙ የማውቀው፣ ስለ እኔ ብዙ ያወቀችው ነገር አልነበረም። ከራርሞ ግን በሰው ቤት እንደ ሚስት ሊያደርጋት ከጀላት። እሷን ማስረገዜን ያዩ የቤት ውስጥ ልጃገረዶች ጥቅሻቸውን ቢገቱም ነገር መዘምዘማቸውን አላቆሙም። ልክስክስ፣ ወራዳ፣ አቅሙን አያውቅ፣ ደደብ፣ አህያ፣ ከብት፣ ጅል፣ ጣሳ። ከጀርባዬ ደግሞ በትንሹ እንድሰማ ግን ሳልሰማቸው የተናገሩ እንዲመስል አድርገው ካናጢ ልጅ ምን ሊጠበቅ። እነዚህን ሁሉ ቃላት በተለያየ አገባብ እንድደነብርባቸው አድርገው ባረፍተ ነገሮቻቸው ውስጥ በተለያየ መልክ እያዋቀሩ አመጧቸው። ጥርሴን ነከስኩ፣ አወቅኩ። ዕድሜ 18 ነው። ገረዷ በወሊድ ሞተች። ልጁም አልቀረም። አሁንም ራሴ ውስጥ የዘነጋውት ትግል መጣ። አንደኛው እሰይ ተገላገልኩ፣ ከገረድ የተገኘ ልጅ መሰደቢያ ነበር። ሁለተኛው ለአንተ ክብር ብለህ አለመከበርም ሊኖር ይችላል። የሰው ነፍስ እንኳን አለፈ ትላለህ። እሷን ባታውቃትም ምክንያት ሆና እሷንም ሌላውንም ሰው አሳይታለች። ይህን ክርክር ግን ሲዘገይ ረሳሁት። እሷ ከሞተች በኋላ እዚያው ቤት ከጅለኝ የነበረችውን ደብሪቱ መኝታ ቤት እጅ ከፍንጅ የያዘችኝን ላይ ሳልጠቅሰው ስላለፍኩ ይቅርታ ጠይቃለሁ። ያገኘችኝን ልጅ ተኛዋት። ያው ናት። 3 ነበሩ። 3ቱንም ተኛዋቸው። ያው ናቸው። ስጋ ናቸው። አሰራራቸው በመጠኑ ቢለያይም 20 ዓመት የሆነ እዚህ ነገርኩሽ ቤት ውስጥ ያሉ ሴቶች በሙሉ አንዲቷም ሳትቀር ከሌላ ሴት ጋር የማደርገውን ግንኙነት ይከታተሉኝ ነበር። መኝታ ቤቴ ገብተው ፎቶግራፍ ወይ ደብዳቤ ይገኝ እንደሆነ ብለው ዕቃዎችን ምክንያት እየፈጠሩ ይበረብሩኛል። ግን ይሄ ለሴት የጻፍኩት የመጀመሪያ ደብዳቤ ነው። ላንቺ ጽፋቸው የነበሩትን ማስታወሻዎች ትተሽ እንዳንቺ አንድ ቦታ የበቀልኩ ባህር ዛፍ ሳልሆን እንደ ኮባ ውላጅ የተሽከረከርኩ ነኝ። ከነዚህ ሴቶች ምንሽ ይለያል? አስቢ። መልካችሁ፣ አወላለዳችሁ ላይ ማሰል ይችላል። እነኝን ሴቶች ያወቅኳቸው ገና በ18 ዓመቴ ነበር። አሁን 37ኛዬ ውስጥ ነኝ። ባንቺና በሌሎች በተኛዋቸው ሴቶች መሃል ልዩነት አላየሁም። ትንሽ ላጋንና ዲግሪሽን፣ ዲፕሎማሽን የትኛው እንደሆነ ሳረሰው አልቀርም። መኩራሪያ ብታደርጊው እንኳን የተለየሽ ትልቅ ወይዘሮ ወይም ወይዘሪት አያደርግሽም። አንዱም ምረጪ። አንድ እሁድ እንገናኝ ስልሽ
ከጓደኞቼ ጋር በየወሩ የገብርኤል ማህበር አለብኝ አላልሽም? ይህን ዘመናዊ ሰንበቴሽን ጌት ቱጌዘር ነው ያልሽው? ባንቺ ቤት አውሮፓዊ ስልጡን ያደረግሽው መስሎሽ። በሙሉ ያልታደላችሁ፣ ያልሞላላችሁ፣ ያልተዳራችሁ የቤት እመቤቶች ናችሁ። የስዕል ስራዬን ከልብሽ ትወጅልኛለሽ? እኔ እንዳርቅሽ ብለሽ ለምናቤ ውጤቶች የለበጣ ከመስገድና ኤግዚቢሽን ላይ ከማጀብ በስተቀር በአለባበስ ተለቃልቀሽ በውሸት ዘመናዊነት ባላወራው ደስ ይለኛል። የጭንቀቴን ፎቅ ጫፉን ካየሽው ይበቃል። ብዙ ጊዜ በስርዓት ባይሆንም 10 ጊዜ ያህል 10ም ባይሆን አለፍ አለፍ እያልኩ አነሳልሻለሁ። ሁላችሁም መረራችሁኝ። ለእኔ እንድታጣፍጭኝ ራስሽን አዘጋጅተሽ አታውቂም። ወይ ሽቶ ታበዣለሽ ወይም የማልዋሽሽ ስጋሽን ወደዋለሁ። የሌሎችንም ብዙ ሴቶች ወድጃለሁ። አትቅኝ። አንቺ ከጓደኛዬ ጋር አልተኛሽም? ምን አልኩሽ? ካንቺ አፍ እንዲወጣ ግልጽ እንዲሆን ብጠይቅሽ በአንቺ ቤት አራዳ መሆንሽ ነው። አህያ ነገር ነህ፣ መጠራጠር ትወዳለህ። አርቲስቶች ቆዳችሁ ስስ ነው ይባል የለ? ትንሽ ነገር ይቀዳችኋል አልሽኝ። ያን ጊዜ አስጠላሽኝ። ውሰባው ሳይሆን ውሸትሽ። አብሬሽ ብዙ ጊዜ መቆየት እንደማልችል ሆዴ ውስጥ ታወቀኝ። ከአዲው ስጋዬ እስካሁን ከአንቺ ጭን አስሮ ያዘገየኝ ይመስለኛል። ጠዋት ጠዋት ካልጋዬ ተነስቼ እንደለመድኩት ባዶ ሆዴን ሻይ ስጠጣ ይሰማኝ የነበረው ደስታ ዛሬ አይሰማኝም። ቀድሞ እንደነጋላት ወፍ እቦርቅ ነበር፣ እንደነጋላት ወፍ እዘምር ነበር። በዓለም ላይ ካሉ ነገሮች ጋር የተዋሃድኩ ይመስለኝ ነበር። ብቻዬን የሆንኩ መስሎኝ አያውቅም። ሰው አብሮኝ እንኳን ባይኖር ከተቀመጥኩበት ወንበር፣ ከለበስኩት ሸሚዝ፣ ካደረግኩት መነጽር፣ ከሚነፍሰው ንፋስ፣ ከማጤሰው ሲጋራ ጋር አንድ የሆንኩ ይመስለኝ ነበር። ብሩሼ የሚገባበት ቀለም ውስጥ ሽርጤ ብቻ ሳይሆን ነፍሴ የተነከረች ይመስለኝ ነበር። ይቻለም ምኗ ከምኗ ይነጠላል? ምኗ ከምኗ ይለያል? ከሁሉ ሴት መገናኘቴ ለአንቺ አስጠላሽ? አስቀናሽ? አበሳጨሽ? ክፉ አናገረሽ? ማነን? እኔ ማነኝ? አንቺስ ማነሽ? ንፋስ አንስቶ ወደሚፈልገው ከሚነዳው ቁሳቁስ የምንለየው በምንድን ነው? ጽጌረዳ፣ እስከ ዛሬ ድረስ ክትትልሽን አቁም እያልኩ በለሆሳስ ነግሬሽ አልሰማልሽኝ። አንቺን እንደወድሽ ነው የምትፈልጊው? እወድሻለሁ፣ ግን ሌላ ነፃነቴን እንድትጋፊኝ አልፈልግም። ስጋዬ በልብ ድካም ህመም እየተጨነቀች፣ መንፈሴ ደግሞ ቅናትሽ በምትረጨው መርዝ እንድትቃጠል አልፈልግም። ለእኔ ፍጹም ክፉ ነገር የለም። ክፉ ብለን ጅምላ ስም በሰጠነው በእያንዳንዱ ነገር ውስጥ መልካም አለ። በእያንዳንዷ የሴት ጭኖች መሃል አበባና እሾህ አገኛለሁ። ባለፈው ጊዜ ትዝ ይልሻል፣ ውብ ስዕል ተብላ የተደነቀችውን ብጥስጣሽ ጨርቆች የተባለችውን የሰራዋት ሴተኛ ዳሪ በነበረች ሴት እርዳታ ነበር። ያኔ እያመሸው ስለምሰራ ትበሳጭ ነበር። ስቱዲዮዬን ለጊዜው ወደ ጓደኛዬ ቤት በመቀየሬ የተጣላውሽ ከሌላ ሴት ጋር ልዩ ግንኙነት ያደረግኩ ወይም ማድረጉ አይቀርም ብለሽ ጠርጥረሽ ባገኘሽኝ ጊዜ ሁሉ በሚያነክሱ ምክንያቶች ነገር እየሰራሽ ህሊናዬን ትፍቂኝ ነበር። ለብዙ ጊዜ ደጋግመሽ አስኮረፍሽኝ። ከላይ እስከታች ሴትን ማወቅ ምን ክፋት አለው? የትኛው ነው መልከስከስ? የትኛው ነው ዝሙትነት? ታችኞቹ ከሌሉ ላይኞቹ እኮ አይኖሩም። የአክሱም ሐውልት የፀሐይና የጨረቃ ቆቦቹ ያለ መሰረቱ ይኮፈሳሉ ይመስልሻል? የትኛው ሞልቃቃ ጉልተኛ ያለ ገበሬው ይፈጠራል? ላይኛውም ከሌለ ታችኛውም አይኖርም። በማንም ደም ስር ውስጥ መመላለስ እወዳለሁ። ከእንግዲህ አንገናኝም። የስዕል ስራዬን እንደ ድሮ በስሜት ባልቀጥልም አንዳንዴ እሞክራለሁ ብያለሁ። በ3 ዓመት በ4 ዓመት ኤግዚቢሽን ካዘጋጀው ይበቃኛል። ከላይ እስከታች ያላችሁ ሴቶች የሚለያችሁን ነገር አጣው። ብቻዬን መኖር እፈልጋለሁ። 20 ዓመት ሙሉ እናንተን ሳስስ ያገኘሁት ተመሳሳይ ነገር ነው። ከጀመርኩ እስከ ዛሬ እስከ ጨረስኩ። ጽጌረዳ፣ ጽጌ፣ እየሰባበርኩሽ ነው። ደህና ሁኚ። እስጢፋኖስ ሴማዊው።
በመኪናው መስኮት ያላፊ አግዳሚ ሳቅ እየነፈሰ ይገባል። ማርጀት የጀመረችው የአዲስ አበባ ፀሐይ እንደ እንጥል ቀልታለች። ወደ ምሽት ጉሮሮ ትንቀረፈፋለች። ሜክሲኮ አደባባይ ቀይ ስስ ጨርቅ የተጣለባት ትመስላለች። ሰንጋተራ ታክሲ ጣቢያ ሰው እንደ ከብት ተደርድሯል። ብዙ ታክሲዎች ወደ ቄራ ይወርዳሉ። ዲስኩዌር የያዙ የተግባረ ዕድ ተማሪዎች ትምህርታቸውን ሊወቁት ይዠራገዳሉ። የቆመበት ሥራ የፈታ ጎረምሳ ግንብና የኪዮስክ ግድግዳ ተደግፎ ድዱን እንደ ጭላዳ ይገሸልጣል። ምራቁን ይውጣል። ባለቀጠሮ ሰዓቱን ይገላምጣል። ለማታ የሶፊያ ዳንስ ሹል ጫማና ሰፊ ቀሚስ እንደ ሳምቡሳ የማይገቡበት የለም። መንገዶች በማስቲካ ልባስ ተሸፍነዋል። የፈረጠ ብርቱካንና የብርቱካን ልጣጭ በየአስፋልቱ ወድቋል። የሚተክዙ ወይዘሮ የአውቶቡስ ማቆሚያው የብረት ዘንግ የተቀባውን ቀለም በጥፍራቸው ይፍቃሉ። ተቀምጠው ያናውዙ የነበሩ ሴት ያመለጣቸውን አውቶቡስ ተከትለው ይሮጣሉ። ግድ ያልሰጠው ነጠላቸው ከኋላቸው ይቀራል። እርግማን ይተፋሉ። እስጢፋኖስ ከተቀመጠበት አሮጌ ፔዦ ታክሲ ወደ ውጭ ያያል። ሲጋራ ካጠቆራቸው ከንፈሮቹ ጀርባ ጥርሶቹን ገጥመዋል። አጥብቆ የነከሰው ነገር ያለ ይመስል የመንጋጋው ቅርጽ መልሃጫው ቆዳ ላይ ተለጥፎ ይታያል። መብራት ሲያቆማቸው አንድ ሎተሪ ሻጭ እግረ መንገዱን ትኬቶቹን አይኖቹ ስር አውለብልቦበት ሄደ። እስጢፋኖስ ፊት ላይ የተቀረጸው ቁጣ ያሳደደው ይመስላል። አረንጓዴ መብራት እስኪታይ ድረስ የማያስፈልግ ረጅም ጊዜ ያህል የጠበቀ መሰለው። እስጢፋኖስን ትንሽ ከፋው። የታክሲዋ ሹፌር ወደ እሱ ዞር አለና ይህን መብራት እወደዋለሁ። ውስጥ ከጫናቸው 3 ተሳፋሪዎቹ መልስ የሰጠው አልነበረም። ስለ ጉዳዩ የጠየቀው አልነበረም። የደገፈውም የነቀፈውም አልነበረም። ያሳርፈኛል፣ መብራት ሲበራ አርፋለሁ። ግራ የተጋባም ሳይመስል ቀጠለ። እዚሁ እስከ ነገ ብቆም ግድ የለኝም። ከጥቂት ዝምታ በኋላ ለምን አለው እስጢፋኖስ በራሱ አጠያየቅ የተገረመ አይነት በድንጋጤ። ያው ነው፣ መኪናዬን ስነዳት አንዳንዴ ተኝቼ ነው፣ ስተዋትም ተኝቼ ነው። በመሄድና በመቆም መሃል አንዳንዴ ልዩነት አላይም። እርሰው አለው እስጢፋኖስ መንጋጋውን ደጋግሞ እየነከሰ። ምኑን እየኖርኩት? አንድ መሆኑንም የተለያየ መሆኑንም። እንዴት ይቻላል ወንድም? እችላለሁ። እኔ ራሴን እንደ ሞተ ቆጥረዋለሁ። ተው እንጂ ጓድ፣ እዚያ ድረስ አልሄድኩም። እስጢፋኖስ መልስ አልሰጠውም። መብራት ለቀቃቸውና ፔዦዋ ተነሳች። ሹፌሩ አልፎ አልፎ እስጢፋኖስን የጎሪጥ ያየዋል። ትክክል አእምሮ ያለው አልመሰለውም። የዞረበት መሰለው። የት ነው ወርዳለሁ ያልከኝ? ያላወቀ አይነት። እስጢፋኖስ ዞር ብሎ አየው። ሰውየው በእፍረት ፊቱን መለሰ። እንኳን አሁን የምወርድበትን ቦታ ትንቢት መግለጥ አይሳነኝም አለው እስጢፋኖስ። ምን አልኩ እኔ? የሚወርዱበትን መጠየቅ የአንድ ታክሲ ሹፌር ሥራ ነው። ትርጉም የየቅን ነው። ብቻ ዋቢ ሸበሌ ሆቴል ሲደርሱ አቆመለት። እስጢፋኖስ ሹፌሩን ያበሸቀው መስሎት እየተጎተተ ወጥቶ እየተዝናና ከፈለ። ፊኛው በፈሳሽ እንደተወጠረ አሁን ትዝ አለው። ዋቢ ሸበሌ ሆቴል ገባ። የመጸዳጃ ቤቱ መሽኛ ተጠግቶ ትንፋሹን ዋጠ። የሽንት ቤት ጠረን ያመዋል። ጎኑ ካለው ክፍል ሰው ያምጣል። ሱሪውን ከፍቶ ጭንቅላቱን ወደ ላይ አነሳ። ሽፋኑ የተገፈፈለት ተቀጣጣይ አምፑል አይኖቹን ወጋው። አንገቱንም ወደ ታች ሳይሰብር በእጁ ፈትሾ ጎማውን አወጣ። ሽንቱን ሲደፋ ታላቅ ጭነት ያራገፈ መሰለው። ወደ ውጭ በኃይል ተነፈሰ። ፖስታው ደረቁ ኪስ እየተፈራገጠ እንዳስቸገረው ሁሉ በአንድ እጁ ሱሪውን እያስተካከለ በሌላ እጁ አወጣና አየው። አድራሻዎቹ በትላልቅ ፊደሎች ተጽፈዋል። ያለፈ ሕይወቱ በአጭሩ በስስ ነጭ ወረቀት ላይ ሰፍሯል። የጠበበበት መሰለው። 37 ክረምቶች
በ9 ትናንሽ ገጾች። ያመለጠ ነገር ይኖራል። ርካሽ ቅራሪ ሕይወት መሰለው። ተጨምቆለት ግን የበረደ አልቦ። ሆቴሉ በረንዳ ላይ ቆሞ የሚመላለሰውን ሰው ሲያይ ቀጣፊ ትዕይንት መሰለው። ዝሆን፣ ጥንቸል፣ ኤሊ፣ ሚዳቋ፣ አዞ፣ ጆፌ ጨርቅ ለብሰው ወደ ዋሻቸው ወደ ጎጇቸው ሳይግባቡ በምላሱ አርጥቦ የገጠመውን ፖስታ በእጁ ያገላበጠ እንደገና ለረጅም ጊዜ አየው። አጣጥፎ የከተታቸው ወረቀቶች የህብረት ቅርጽ ከውጭ ይታያል። በሌላ እጁ ተጫነው። ከመዳፉ ስር አየር ግራና ቀኝ ወደ ፖስታው ጥጎች ሲሰደድ ተሰማው። ነጭ ቦምብ በእንክብካቤ የያዘ መሰለው። ቴምብር ለማስለጠፍ ፖስታ ቤት ገባ። እንዲመዝንለት በመስታወት ቀዳዳ ሾልኮ ለፖስተኛው ሰጠው። ሰውየው አድራሻውን አይቶ ፖስታውን በእጁ መዝኖ ዋጋውን ነገረው። እስጢፋኖስ ፖስተኛው አይኖች ውስጥ አንድ ነገር ያነበበ መሰለው። የጻፈውን ነገር ያወቀበት። አንተ ትልቅ የነበርክ ሁለንተናዊ የነበርክ ሰው ለመጨረሻ ጊዜ የቀረችን ሴት ልትለያት፣ ልታስቀይማት። ቴምብር ለመግዛት የተሰለፉትን በሙሉ እየገላመጠ አያቸው። ያቀረቀሩት በውሳኔው ያዘኑ፣ የሚስቁት ጅልነቱን ተረድተው ግን ሁሉም ማውቀው ዝም። በሩ እንኳን በጣም ተበርግዶ በልቶሎ ሂድልኝ ልዘጋበት የሚል አይነት እየመሰለው ከፖስታ ቤቱ ሲወጣ በረንዳው ላይ ባልጠበቀው ኃይል ይነፍሳል፣ ይበርዳል። የሚተላለፉ አንድ የቤት መኪናና ታክሲ መንገድ መሃል ሊጋጩ ሲሉ እውጭ ያለው ሰው ግን ግድ የሰጠው አይመስልም። ጩኸት ይበዛል። ተሟጦ እረፍት የለም። ችኮላ ነው። የአልባሌ ብልጦች ቀን ይመስላል። ፖስታ ቤቱ ውስጥ የተሰማው ውጥረት እንደ በረደ ላብ ችፍ ብሎበት የነበረው ሰውነቱ ነፋስ ሲነካው በረዶ የገጨው ያህል ከረሰሰው። ፖስታ ወደ መክተቻው ሳጥን ተጠግቶ የሳጥኑን ክዳን ከፍቶ ፖስታዋን ግማሽ ድረስ አስገባትና ቆመ። ልቡ ዘለለበት። ሰውነቱን የኤሌክትሪክ ንዝረት እንደወረረው ሁሉ ቆዳው ስር የሚጠቀጥቁ ነገሮች ተረጩበት። አይኖቹን ባቀረሩ። የጽጌረዳ ገጽ እንዳለ መጣበት። ቀጭን አንገቷን ሰብራ ቡናማ የፀጉር ገመድ ጠይም ግንባሯ ላይ ወድቆ በአንገቷ ሀብል እየተጫወተች በጥቋቁር አይኖቿ ወግታ ይዛው። ብቸኝነት እንዴት እንደሆነ ታውቃለህ? ካንተ ጋር ስቀመጥ ከዓለም ጋር የተቀመጥኩ ይመስለኛል። መስፈን ይቃጣኛል። ሞኝነሽ አትለኝ? የሚሰማኝ ደስታ በምን ቃላት ይገለጣል? ትይዘኛለህ? እስጢፋኖስ ያዘኝ። ወደ ሳጥኑ አፍ ሲያይ ፖስታው የለም። ጣቶቹ እንደጠፉበት ሁሉ ደንግጦ እጁን አየ። በቀዳዳው ውስጥ ወደ ሳጥኑ ጉድጓድ አፈጠጠ። ጨለማ ነው። የተከመሩ ነጫጭ ፖስታዎችና ሰማያዊ ኤሮግራሞች ጫፋቸው ይታያል። ከዓለም ጋር ያያያዘውን አንድ ገመድ የጎመደ መሰለው። ከጽጌረዳ ጋር ያጣመደው እትብት ከነ እምብርቱ ተነስቶ በፎቆች ጣሪያ፣ በጎዳናዎች የትራፊክ መብራት ሳያቆመው፣ ብርድ ሳያደርቀው፣ ሙቀት ሳያኮማትረው አልቅስ አሰኘው። ፖስታውን ቀድሞ ጽጌረዳ ዘንድ ለመድረስ ተመኘ። እዚያው ቆመበት። እንደ በረዶ ቀልጦ ወደ ቦይ ውስጥ ቢፈስ ወደደ። ከከተማው ቆሻሻ ጋር ቢቀላቀል፣ ከአረንጓዴ ቆሻሻ ደፍጥጦት ካለፈው ሙዝ ጋር፣ ከብርቱካን ልጣጭ ጋር፣ ከከሰረ የሎተሪ ትኬት ጋር፣ ካለፈው ዓመት የጋዜጣ ቅዳጅ ጋር፣ ከተሸራረፈ የሸሚዝ ቁልፍ ጋር ራሱን በሁለት እጆቹ ያዘ። ወደ ቤቱ ለመሄድ የመኪናውን መንገድ ሮጦ ተሻገረ። በአየር ላይ የሚዋኝ መሰለው። እግሮቹ ብቻቸውን የሚርገበገቡ ጥንድ ክንፎች፣ መላጣናቱም ከዳመና በላይ ዘልቆ ባለመዳቸው በማያውቃቸው የነፋስ መንገደኞች በእርጥበታቸው እንደታጀበ ጫማው እግሩ አዳልጦት ወድቆ ወደ ታች ሲወርድ የአስፋልቱ ቁርቆራ ጉልበቱ ድረስ እየተሰማው ደረቱ ድረስ፣ ሆዱ ድረስ፣ አንገቱ ድረስ አቅለሸለሸው። ምራቁን ተፋ። ነጭ ጠጠር። ልብ ድካሙ መንገድ ላይ እንዳይነሳበት ፈራ። ቅርብም ቢሆን ቶሎ ቤቱ ለመድረስ ታክሲ ጠየቀ።
በመኪናው መስኮት ወደ ውጪ ወደ ሰማይ አየ። ብቸኛ አሞራ እየቀዘፈ ያልፋል። እስጢፋኖስ ማልቀስ ዳዳው። የጽጌረዳን ድምፅ የሰማ መሰለው። ስታለቅስ ሰምቷት አያውቅም። ታክሲ ውስጥ ለብቻው እጁን ያወዛውዛል። እንደ እብድ አድርጎታል። ራሱን ለማበረታታት በልቡ የውሸት ኮስታራነት ለመፍጠር ሞከረ። የሆነ አይነት ሌላ ነጭ ጠጠር በመስኮት ጠጠሯን ንፋስ ጉያው ከቶ ሰባበራት። ዝናብ ከሰማይ ሊወድቅ ለፍቅረኛዬ ለጽጌረዳ በ03/07/79 ቀን የጻፍኩልሽ ደብዳቤ ከዚህኛው ቀድሞ እንደሚደርስሽ አልጠራጠርም። ምንስ አስቀድሞ ምንስ እንደሚቀጥል ግራ ገባው። ትንሽ እህቱን ጠርቶ ከጎረቤታቸው ግሮሰሪ ቢራ እንድታመጣለት አዘዛት። እሷም ሁኔታው እንዳልገባት አፍጣ ስታየው ቆይታ እየሮጠች ወጣች። ረጅም ነጭ ሲጋራ ከጠረጴዛው መሳቢያ አውጥቶ አቀጣጠለ። ብዕሩ እጁ መሃል ጣቶቹን ሳይነካ የቆመ መሰለው። እንዳለ ረሳው። ያልኩሽን ሁሉ የጻፍኩትን ሁሉ ዘንጊው። እሷን ደብዳቤ ከጻፍኳትና ፖስታ መሰብሰቢያ ሳጥን ውስጥ ካስገባዋት በኋላ የኔ ውሳኔ ውሸት ነው አልኩ። ደብዳቤውን አስገብቼ ቀና ስል በዓለም ላይ ለብቻ ያለው መሰለኝ። ባጠገቤ ከሚርመሰመሰው ሕዝብ መሃል ያንቺ ምስል ብቻ ነፋስ ሊነዳው እንደከበደው ጢስ ወደ ላይ ወጣ። አይኖቼንና ነፍሴን ሞላቸው። ቆጨኝ። የመጻፊያ ጠረጴዛዬ ላይ ደገፍ ብዬ ልቡ በኃይል ሲመታ ተሰማው። ብዕሩ ከእጁ ተንሸራቶ ወረቀቱ ላይ ወደቀ። በግራ እጁ ለመደገፍ አሰበ። ያልቻለ አይነት ወደ ጎን ዘንበል አለ። ወለላ የመሰለ የሚሳብ ምራቅ ከአፉ ግራ ጥግ እየተጎተተ ወረደ። ያገደው ነገር ስላልነበር እየተቆራረጠ ወለሉ ላይ ተንጠባጠበ። ገላው ትንሽ ተንቀጠቀጠና ጸጥ አለ። ወጥሮት የቆየው የሲቃ ሲባጎ እንደላላ ሁሉ ዘና። ቤቱ መብራት ቢበዛውም እንደ በረዶ ሆነ። እህቱ ከፍታ በተወቹ በር ከባድ ንፋስ ገብቶ ይጽፍበት የነበረውን ወረቀት ያራግበው ጀመር። እህቱ እንድትገዛ የላካትን ቢራ ይዛ አጠገቡ ደርሳ ስታየው ልብ ድካሙ እንደተነሳበት አወቀች። አቀማመጡም ስላላማራት ዕቃ ባልያዘ እጇ ነካችው። ንፋሱ ሲያቆም የእህቱ ለቅሶና በለቅሶዋ የተጠራው ጎረቤት ቤቱን ሞላው። ከመጻፊያው ጠረጴዛ ላይ ለጽጌረዳ ደብዳቤ መጻፍ የጀመረባት ወረቀት ወደ ወለሉ ወደቀች። ሰዎች በጭቃማ ጫማቸው እየረገጡ በመቀባበል ወደ ውጭ አወጧት። ያችን ወረቀት አንድ ሰው ከአጥር ግቢው ፊት ለፊት ቦይ ዳር ባለ ሳር ላይ ከጫማው ሊያለቃልቃት ይለፋል። ሲነጋ ወረቀቷን ያቀፈው የጭቃ ጓል በነፋስና በፀሐይ ሲደርቅ ተንከባሎ ቦይ ውስጥ ይገባል። ከሰዓት በኋላ የጣለው ዝናብ ይዟት በከተማው ሆድ ዕቃ ውስጥ ለውስጥ ከሚያልፈው ቆሻሻ ጋር ይደባልቃታል። በአዲስ አበባ ታላቅ የህቦ አንጀት ተውጣ ፌሮ ቧጭሯት ቆንጥጧት ለረጅም ጊዜ ታንቀላፋለች። አንዳንድ ፊደላት፣ ሐረጎች፣ ስርዓተ ነጥቦች ታጥበው ይጠፋሉ። የጥያቄ ምልክቶች የአረም ስር በመንጠቋቸው ቧጠው ይዘው በየቦታው ከሐረጎቻቸው ተነጥለው በብቸኝነት ተንጠልጥለው ይቀራሉ። የቆሸሹ እርጥብ አይጦች ከአሳቻ ጉድጓድ ያዩታል። ምሁሩ አይጥ ሊያነብ ይሞክራል። ከቱቦው ወጥታ ወደ ወንዝ ስትወረወር አሶች የጎሪጥ ያዩታል። እንቁራሪቶች ይዳሩባታል። ቆቃ ከደረሰች ብቻዋን ናት። ስስ ወረቀት፣ ቀለሟ የለቀቀ መልእክት የሌላት ማንኛውም አይነት ተራ ወረቀት የምትመስል ዳር ይዛ እያሰበች የምትጠብቅ መስላ የሆነ ነገር፣ የሆነ ሰው፣ የሆነ ጉዳይ።
ጽጌረዳ ወዳጇ እስጢፋኖስ ሴማዊው መሞቱን ስትሰማ በሱ ምትክ ራሷ ብትሞት ተመኘች። የሱ ዘመዶች ጥሩ አድርገው ማልቀስ ስላልቻሉ እስኪናቁ መቃብሩ አብሬ ካልገባው አለች። የኔ ጌታ፣ የኔ ፍቅር፣ የት ልትተውኝ ነው? ብቻዬን አልችልበትም። ማን አለኝ? ሌሊት ልባን ነው። በማልቀሷ ብዛት ራሷን ሳተች። ዘመዶቿ በሸቁ። እኛን በልጣ የምታለቅስ ማን ናት? ዘመዶቿ ምን ቢያደርጋት ነው እንዴ የሚሰራት? እጭ ወንድ አለ ቃሏት እንዴ? ቀላል አሰዳቢ። ለሳምንት ያህል ሰው ማየት አስጠልቷት ክፍሏን ዘግታ ቤቷ ተኛች። የእስጢፋኖስ የመጀመሪያው ደብዳቤ የደረሳት ከዚህ ድንጋጤና ሐዘን እያገገመች ነበር። ደብዳቤውን ስታነብ በሱ መሞት የተዳከመ የመሰላት ገላዋ እየነደደ የተለየ ስሜት ያጤስ ጀመር። ከጸጉሯ እስከ እግር ጥፍሯ ከመላ የቆዳዋ ቀዳዶች ላይ ላብ እንደ ደረቅ ቀጫጭን ጭራሮ እንጨቶች እየተጎተተ የበቀለ መሰላት። የሰውነቷ ሥጋ በዐይን እስከሚታይ ድረስ ነዘረ፣ አርገፈገፋት። ዳግማው ያነበበችው እንደ ሕልም መሰላት። ሆዷ ተገለባበጠባት። ተነስታ ለመሄድ እግሯ ስለዛለ ለተቀመጠችበት ጠረጴዛ ላይ በቅርብ የበላችው ሻይ በዳቦ አስመለሳትና የለበሰችው ሸሚዝ እጀታ ተበላሸ። የግንባሯን ላብ ጠረገች። ትንሽ መለስ ሲልላት የተቀመጠችበት ስቅስቅ ብላ ለቀሰች። ማቆም አልቻለችም። በማልቀስ ላይ እንደሆነች ስታውቅ፣ ልቧ በሐዘን እየተሰባበረ እንደሆነ ስትረዳ፣ እንዲህ ሲከዳት እፍረቷን አደባባይ ወሩራ እንዳነባችለት ስታስታውስ ለቅሶዋ ተባዛ። የምታደርገው ጠፍቷት ራሷን ይዛ ቆመች። ወደ አልጋዋ በቀስታ እየተራመደች ሄደች። በሆዷ ወደቀች። ስትባንን ጠዋት ሆኗል። የክፍሏ መስኮት አልተዘጋም። ነፋስ መጋረጃውን እየገለበ ይገባል። አልጋዋ ላይ እንደተኛች ፊቷን እጇ ላይ አስደግፋ ስታስብ ቆየች። ከረጅም ጊዜ በኋላ ከተጋደመችበት ተነስታ ገላዋን ታጠበችና ሽቶ ተረጨች። እንዳልተረበሸች ሁሉ የሟቹን የወዳጇን ደብዳቤ ደግማ አንብባ መልስ ለመጻፍ ተቀመጠች። 11/07/79 በሕይወት ለሌለኸው እስጢፋኖስ፣ እንዲህ ነበር የምታስበኝ? እንዲህ ነበር? እንዲህ ብዙ ነገር አሳጣኸኝ። ጠላሁህ እስጢፋኖስ። የባለኩባቸው ጊዜዎች ነበሩ፣ ግን ቆጭቶኛል። ይህንም ታውቃለህ። ግን እንዲህ ነበር የምታስበኝ? ምን አደረግኩ የኔ ጌታ? ያልሰራውን አልሰራው። አልጋዋ ላይ እንደተኛች ሌሊት የተሞላችው ድፍረት ሲተን ታወቃት። እንባ ከጀላት። መበቀል እንደማትችል ስትረዳ ቁጣዋ ገንፍሎ የእስጢፋኖስን ፖስታ ከነደብዳቤው ለ2፣ ለ4፣ ለ8 ቀራደደችና በር ስር የቆመ አሮጌ የቀርከሃ ቅርጫት ውስጥ ወረወረችው። ጭንቅላቷን ጠረጴዛ ላይ ደፋች። የቤት ሰራተኛዋ ገብታ ዕቃ ስታዘገጃጅ በመገረም ታያታለች። የመስኮቱ መጋረጃ መገለጥ ይገባው እንደሆነ ልትጠይቃት እንኳን ፈርታ የቅርጫቱን ቆሻሻ ይዛ ወጣች። ከቤት ጀርባ ደፋችው። የማያርፈው የአዲስ አበባ የክረምት ሰማይ ከባድ ዝናብ ጥሎ ቆሻሻውን ጎርፍ ጠርጎ ወሰደው። ከባድ ዝናብ ነበር። ፖስታው ውስጥ የነበሩት ወረቀቶች አዲስ አበባ ህብዋ አንጀት ለመቀላቀል በየቦዩ እየተሯሯጡ ተጠባብቀው የነበሩት እየተለያዩ እየተበታተኑ እያንዳንዱ የራሱን መንገድ ይዞ ወደ ራሱ መጥፋት እያሸተተ አረፍተ ነገሮች ማንም ወደማይገባው መልእክት ተቆማምጠው አንዳንዶቹ ወደ ቆቃ ጥፍ ዘርጋ እያሉ እየተለመጠመጡ በየቦዩ ሌላ ደብዳቤ የተጻፈበት ወረቀት ለማንበብ እየተጠጋጉ ከየት ነህ ከየት ነሽ ቢተዋወቁ እንኳን በጠረናቸው አንዱ የአንዱን አንብቦ አይገባውም። ቆሻሻ ላይ ተለጥፈው እንደ ዱዳ ይታያሉ።